በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በሕያው እግዚአብሔር ጸጋ እግዚአብሔር በሰጠን ተጨማሪ ዘመንና እድል እንዲህ ባለ ሁኔታ በሕይወት ሆናችሁ እግዚአብሔርን የምታከብሩ የጌታችን የመድኃኒታችን የኢየሱስ ክርስቶስን መገለጥ በስጋ መወለድ ወይም ደግሞ ወደዚህ ዓለም የእግዚአብሔር ልጅ የገባበትን ሁኔታ የምታስታውሱና እግዚአብሔርን የምታከብሩ ጸጋው በጥበብ በአእምሮ ሁሉ ይብዛላችሁ በማለት እግዚአብሔር በምሕረት ደግፎ በነገር ሁሉ ከኛ ጋር ሆኖ ዛሬን ስላሳየን እሱን በማክበር እንኳን አደረሰን አደረሳችሁ ለማለት እወዳለሁ። እንደ ጌታ ምሕረት በዮሐንስ አንደኛ መልእክት ምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 10 ያለውን በማንበብ በዚህ የመጽሐፍ ክፍል ካለው ብዙ ሐሳብ ግን መልእክቴን ያቅፍልኛል ብዬ ማስበውን በቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ የጌታን ምክር እንካፈላለን። እንደሚታወቀው እግዚአብሔር በምሕረት አቁሞን በቸርነቱ እንድናመልከው እንደ ልድያ ልባችንን ደግሞ እንደ ሳውል ዓይኖቻችንን ከፍቶ ነውና ዛሬ ላይ ተገኝተን እንኳን አደረሰን አደረሳችሁ የምንባባለው። በተለይ ደግሞ እንደተለመደው በዓል ነው በሚል ልማዳዊ ፌሽታ ሳይሆን ከዛ ባለፈ ማስተዋል እግዚአብሔር በልጁ ወደዚህ ዓለም መምጣት ያደረገውን ነገር የምንረዳ እና የምናስተውል ሁሉ ከልብ እግዚአብሔርን የምንባረክበት ከባልንጀራ ከምንቀበለው ከጎረቤት ከወዳጅ ከዘመድ ከምንቀበለው እንኳን አደረሳችሁ የትኛውም አይነት ስጦታ እጅግ የላቀውን እግዚአብሔር ለሁላችንም ሕይወት እንዲሆንልን እንድንድን የሰጠንን ታላቅ ስጦታ በማሰብ እግዚአብሔርን የምናከብርበት ጊዜ ነው። እንደሚታወቀው መልካም ነገር ሁሌም መልካም ነው። በመልካም ነገር መተሳሰቡ ደግሞም በደስታ አብሮ መሆኑ ደግሞም እግዚአብሔር የሰጠንን በመቀባበልና እርስ በርሳችን በፍቅር በመሆን አብሮ መቋደሱም ራሱን የቻለ መልካም ነገር ነው። ከምንም በላይ ግን እግዚአብሔር የሕይወት እንጀራ አድርጎ የሰጠንን የሕይወት መጠጥ አድርጎ የሰጠንን የዲያብሎስን ስራ እንዲያፈርስ ወደ ዓለም የላከውን የጌታችን የኢየሱስ ክርስቶስን የመገለጥ ዓላማ ማስተዋል ነው። እንግዲህ በዓል ስናደርግ በዓላት መሰረታዊ ነገር እንዳይሸፍኑ ይልቁንም ደግሞ እግዚአብሔር ያፈረሰውን የምንገነባበት አመፅና ልክ ያልሆነውን ነገር በሕይወታችን የምናደረጅበት ሌላ የጥፋት መንገድ እንዳይሆን በማስተዋል ለምንድን ነው ክርስቶስ የተገለጠው? ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ እንኳን ደስ አላችሁ እንኳን ደስ አለን ከሚለው ባሻገር ለምንድን ነው የተወለደው? ለምንድን ነው በስጋ የተገለጠው? ዋናው ዓላማው ምን ነበር ብለን ከእግዚአብሔር ዓላማ ጋር ክርስቶስ ከመጣበት እውነት ጋር መስማማታችንን በማስተዋል እግዚአብሔር ደስ ለሚሰኝበት እውነት ራሳችንን አሳልፈን በመስጠት የምናስታውሰው ካልሆነ ሳናቀው የእግዚአብሔር ጠላት ሆነን ዛሬም ጭምር በክርስቶስ ላይ የምንነሳ አመፀኞች ሆነን የምናሳልፈው የኪሳራ ጊዜ ይሆናል። ስለዚህ ከዚህ የሚያተርፈን እግዚአብሔር ለእኛ ያለውን ነገር በደንብ ማስተዋል ነው። በዚህ በአንደኛ ዮሐንስ ምዕራፍ 3 ከቁጥር 1 ጀምሮ ባለው ሁለት አንቀጽ ውስጥ እንዲህ የሚል ነገር እናነባለን። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ አመፅን ደግሞ ያደርጋል፣ ኃጢአትም አመፅ ነው።
እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ። በእርሱም ኃጢአት የለም። በእርሱ የሚኖር ሁሉ ኃጢአትን አያደርግም። ኃጢአትን የሚያደርግ ሁሉ አላየውም አላወቀውም። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ግን ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም ይለናል። እንግዲህ ይህን ምዕራፍ ስንጀምር የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ በማለት እግዚአብሔር በአስደናቂ ምሕረት በሚያስደንቅ ፍቅር ልጆቹ ተብለን የምንጠራበትን ምሕረት እንዳደረገልን በማብሰር ነው የሚጀምረው። ዮሐንስ በመልእክቱ ባሉ ምዕራፎች ሁሉ በተለየ ሁኔታ 3 ነገሮችን ያስገነዝበናል። በመጀመሪያው ምዕራፍ እግዚአብሔር ብርሃን እንደሆነ፣ ብርሃን የሆነ ሕይወት እንደተገለጠ፣ የታየ የተዳሰሰ የተሰማ እኛ ከእግዚአብሔር ጋር ኅብረት እንድናደርግ ወደ እግዚአብሔር ያቀረበን የሕይወት ብርሃን መገለጡን ይናገርና ማንም በብርሃን አለሁ እያለ በጨለማ ቢመላለስ እርሱን አላወቀውም አላየውም በማለት የሕይወት ብርሃን ተገልጧልና የመገለጡም ዓላማ እኛ በብርሃን በመመላለስ ከእርሱ ጋር ኅብረት እንድናደርግ እንደሆነ ያስገነዝባል። ሰዎች ከእግዚአብሔር ጋር ኅብረት አለን። በተለይ ጌታ ኢየሱስ ክርስቶስ በመምጣቱ እግዚአብሔር ራሱ ከኛ ጋር እርቅን በመፈጸሙ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ በመገባቱ እኛ ከእግዚአብሔር ጋር በመታረቃችን አሁን በነፃነት እንኖራለን የሚል የነፃነት ሰንደቅ ከፍ አድርጎ እያውለበለበ ግን ደግሞ በሕይወቱ ይህንን እውነት የሚጋፋ ጨለማ ተብሎ የተጠራውን አይነት የሕይወት መልክ ካለው እግዚአብሔርን እንደማያውቀው ጨርሶ እንዳላየው በመናገር ምዕራፉን ይጀምራል። እንደገናም ደግሞ በዚህ በሦስተኛው ምዕራፍ ላይ እግዚአብሔር ብርሃን ብቻም ሳይሆን ፍቅር መሆኑንም ጭምር ያስገነዝበናል። ይህም ፍቅር አንድ ልጁን ወደ ዓለም በማስገባት በልጁ በኢየሱስ ክርስቶስ የማዳን ሥራ በሰው ላይ የነበረውን ቀንበር ሰብሮ የዲያብሎስን ሥራ አፍርሶ ሰውን ለመታደግ እንደመጣ ያስገነዝበናል። ይህም ደግሞ የዲያብሎስ ሥራ በግልጽ እንደተጻፈው ኃጢአት መሆኑን ኃጢአትም ደግሞ አመፅ መሆኑን ይናገርና አሁንም በዚህ መልእክት ሰው በትክክል ከእግዚአብሔር ከተወለደና ዘሩ በእርሱ ካለው የእግዚአብሔር ዘር እንዳይጠፋ የሚያደርግ ሕያው ከሆነው ከእግዚአብሔር ቃል የተነሳ በሕይወቱ ይሄ እውነት ካለ አመፃን እንደማያደርግ ከአመፅ ጋር እንደማይስማማ በጽድቅ እንደሚኖር ከዘሩ የተነሳ ይነግረናል። ይሄን በተናገረበት አንቀጽ በተለይ እግዚአብሔር ፍቅር ነው እያልን ፍቅር መሆኑንም እየተናገርን ልባችን በጥላቻ ከተሞላ እግዚአብሔርን ጨርሶ እንደማናውቀው ጨርሶ እንዳልተረዳ ነው ይነግረናል። አሁንም በዚሁ ክፍል የራሱ ሥራ ክፉ ሆኖ ተገኝቶ በእግዚአብሔር ፊት ተቀባይነት በማጣቱ ምክንያት ራሱን ከማረቅ ንስሐ ከመግባት ከእግዚአብሔር ጋር ያለውን ነገር ከማስተካከል ይልቅ ነገር የቀናለትን እግዚአብሔር የተቀበለውን የገዛ ወንድሙን የገደለውን ቃየልን ያነሳና ጥላቻ ነፍሰ ገዳይነት እንደሆነ ወንድሙን የሚጠላ እግዚአብሔርን እንደማያውቅ እኛ ከሞት ወደ ሕይወት መሻገራችን ወንድሞቻችንን በመውደድ ሌሎችን በመውደድ የተረጋገጠና የተገለጠ መሆኑን ይነግረናል።
በዚህ ክፍል አሁን በእርግጥ እንደማንኛውም ሰዎች ነው የምንመላለሰው። ዳግመኛ የመወለዳችን፣ ከእግዚአብሔር የመወለዳችን፣ በመንፈስ ቅዱስ የመወለዳችን እግዚአብሔር እኛን ለሕያውና ሰማያዊ ሥራ ዳግመኛ እኛን የመፍጠሩን እውነት ሌላው ዓለም እንደማይረዳው በእኛ ሕይወት ግን ይሄ መፈጸሙን ይናገርና እርሱ ሲገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን በማለት በመገለጡ የሚገለጥ በመምጣቱ የሚታይ ዳግመኛ የተወለድንበትን ሕይወት ክብር በተመለከተ ቁርጥ እሱን እንመስላለን፣ ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን በማለት አሁን በእምነት የተቀላቀልነው ሕይወት ከፍታ ምን እንደሚመስል ሐዋርያው ይናገራል። ይህን ታላቅ እውነት ሰው እውነት ነው ብሎ አሜን ካለ ለዚህ እውነት ሕይወቱንም ለዚህ እውነት ማንነቱን እንደሰጠ የሚያስብና የሚያምን ከሆነ ለዚህ እውነት በሚሆን ምልልስ መመላለስ እንዳለበትም ጭምር ይናገራል። ምክንያቱም በእርሱ ይህንን ተስፋ የሚያደርግ እርሱ ንጹሕ እንደሆነ ራሱን ያነጻል በማለት ከአመፃ፣ ከእርኩሰት፣ ከክፋት ማምለጥና መንጻት የዚህ ሕይወት አይነተኛ መልክ መሆኑን ይናገራል። እርግጥ ነው ሰው በስጋ እስካለ ድረስ ድካም ሊጫነው፣ በስጋ እስካለ ድረስ የስጋ ጠባይ ሊጎትተው፣ በስጋ እስካለ ድረስ በተለያየ አይነት ስንፍና ውስጥ ሊያልፍ እንደሚችል ይታወቃል። ዮሐንስ በዚሁ መልእክቱ ምዕራፍ 2 የመጀመሪያውና ሁለተኛው ቁጥር ላይ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፍላችኋለሁ፣ ኃጢአትን ብታደርጉ ግን በአብ ዘንድ ጠበቃ አለን በማለት እግዚአብሔር የልጁን ደም ለኃጢአታችን ማስተስረያ አድርጎ እንዳቀረበው ኃጢአት በሕይወታችን በልዩ ልዩ አይነት ምክንያት እድል ቢያገኝ ደግሞ እኛን ለመታደግ ሁሌም ሕያው ሆኖ ከአቤል ደም ይልቅ የሚሻለውን የሚናገር የመርጨት ደም ሆኖ እስከ ጸጋው ዘመን ማብቂያ እስከ ክርስቶስ ዳግመኛ ምጽአት ድረስ እንዲሁ ባለ ምሕረት ሰዎችን ሁሉ የሚታደግ የእግዚአብሔር ልጅ የኢየሱስ ክርስቶስ ደም መኖሩን ይናገራል። ይህንን ያለው ኃጢአተኛ ንስሐ እንዲገባ ወደ እግዚአብሔር እንዲመለስ አሁንም ያልታጠፈ የምህረት እጅ እንዳለው ዛሬም ጭምር የሚመጡ ወደ እርሱ ፊታቸውን ዘወር የሚያደርጉትን የሚቀበል አባትና አምላክ እንዳለ በማስገንዘብ ጭምር ነው። ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናልና በማለት እግዚአብሔር በዚህ እንደማይጠረጠር ምህረትን በተመለከተ ይቅርታን በተመለከተ ማንም ሊጠረጥረው እንደማይገባ ምክንያቱም አንድ ልጁን እስከ መስጠት በደረሰ ፍቅር የተገለጠ ምህረት ስላለው ይሄ ምህረት ደግሞ በእውነት እና በእርግጥ የተከናወነም የሚከናወንም ስለሆነ እግዚአብሔር ምህረት ሊያደርግልን የታመነና ጻድቅ ነው ይለናል። ስለዚህ የደከመና የወደቀ በተለያየ አይነት እርኩሰት ውስጥ የሚያልፍ በክርስቶስ ነኝ ብሎ የሚያምን ሰው ውድቀትን ቋሚ መርህ በማድረግ በሕይወቱ እግዚአብሔር በዚህ ጉዳይ ቅሬታ እንደሌለው ወይም ደግሞ አሁን ያለንበት ኪዳን በዚህ ጉዳይ ላይ የተለየ አቋም እንደሌለው እያሰበ ራሱንም እየጎዳ እግዚአብሔርንም እያሳዘነ ሊኖር እንደማይገባው ይነግረንና በእርግጥ ሰው አመፃንና ግፍን፣ ክፋትን፣ ጥላቻን በተለይ በልቡ አንግሶ የሚኖር ከሆነ እግዚአብሔርን እንደማያውቀው በሞት ጥላ ውስጥ እንደሚኖር አምናለሁ፣ በብርሃንም ነኝ ያለሁት ብሎ ቢናገር እውነታው ያ እንዳልሆነ ዮሐንስ በመልእክቱ አስረግጦ ይነግረናል። የተወደዳችሁ እግዚአብሔር እኛን ወዶናል። እግዚአብሔር አንድ ልጁን እስኪሰጥ ድረስ እኛን አፍቅሮናል። የእግዚአብሔር ፍቅር በቃል ሥጋ መሆን ያ ዘመን የማይቆጠርለት ሕያው አምላክ ዘመን የተቆጠረለት ሆኖ እስኪገኝ ድረስ በቤተልሔም የተወለደበትን ከቅድስት ድንግል ማርያም በነሳው አካል በተዋህደው አካል በሥጋ መገለጡን እግዚአብሔር አንድ ልጁን ለሞት ያውም ለመስቀል ሞት አሳልፎ መስጠቱን እንዲህ ባለ ምሕረት እኛን መውደዱን ይነግረናል። ይህንን የሚያምን ሰው ይሄ እውነት በሕይወቴ አለ ብሎ የሚያምን ሰው
በተለይ ከጥላቻ በጣም የሚያሳዝነው ነገር ዮሐንስ በመልእክቱ በግልጽ እንደነገረን ወንድሙን ስለገደለው ሰው ያነሳና ለምንድን ነው የገደለው ይላል። ክፉ አድርጎበት ነው? ሌላ ጉዳይ ነው። በጎውን ነገር ነጥቆት ነው? እሱ በጣም ሩቅ ነው። የራሱ ስራ ክፉ ስለነበረ የወንድሙ ስራ መልካም ስለነበረና ተቀባይነት ስላገኘ አይደለም ወይ ይላል። ይሄ ሰው ማስተዋል ካጣ ተበድሎ ሳይሆን የሆነ ነገር ተወስዶበት ሳይሆን ተነክቶ ሳይሆን በሌላው ስኬትና በሌላው ድል የሚበሳጭና ነፍሰ ገዳይ ሆኖ የሚገለጥ አሳዛኝ ፍጥረት እንደሆነም ጭምር ያሳየናል። ወገኖቼ በመነካት እንኳ በመገፋት እንኳ የሆነ ነገራችንን የሆነ ነገር አደረጉብን በማለት እንኳ ክፉን በክፋት መመለስ እንደማይቻል እግዚአብሔር ቃል እየነገረን፣ ነገር ግን የተሳካላቸው የተቃናላቸው በጎ ነገር ያላቸው ሰዎች የሚያበሳጩን ሆነን የምንገኝና ያንን ለማጠልሸትም ሆነ ያንን ለማበላሸት እንደ ቃኤል የምንሰራ ከሆንን ልደትን የምናከብረው በእግዚአብሔር ላይ በማላገጥ እንደሆነ መቁጠር አለብን። ምክንያቱም እግዚአብሔር ቅዱስ ነው፣ የጠራችሁ ቅዱስ ነው ተብሎ በግልጽ ተጽፏል። በእርሱ ይህን ተስፋ የሚያደርግ ሲገለጥ እገለጣለሁ፣ ሲመጣ እታያለሁ፣ ዳግመኛ ተወልጃለሁ፣ ዘሩ በእኔ ውስጥ አለ፣ ዋስትና አለኝ፣ በብርሃን እኖራለሁ የሚል ማንም የጌታችን የኢየሱስ ክርስቶስን ተመልሶ መምጣት ተስፋ የሚያደርግ ዳግም ምጽአት የሚባል ነገር አለ ብሎ የሚያምን ቅዱስና ጻድቅ ፈራጅ የሆነው በጽድቅ ይገለጣል ብሎ የሚያምን ማንም ይሄ እምነት አለኝ እያለ በአመፅ መመላለስ ጨርሶ ከዚህ እምነት ጋር ማይስማማ መንገድ ስለሆነ በእርሱ ይሄንን ተስፋ የሚያደርግ እርሱ ንጹሕ እንደሆነ ራሱን ያነጻል ይለናል። ወገኖቼ ተስፋ የምናደርገው ንጹሕ ነው። ያኔ እኛን ለማንጻት የተገለጠ እኛን ለማዳን የተገለጠ እኛን ከአባቱ ጋር ለማስታረቅ የተገለጠ በእኛና በእግዚአብሔር መካከል ያለውን የጸብ ግድግዳ ለመናድ የተገለጠ በሰውና በእግዚአብሔር መካከል ያለውን ርቀት አጥፍቶ አማኑኤል በመሆን እግዚአብሔር ከኛ ጋር እንዲሆን ያደረገ ደሙን አፍሶ ስጋውን ቆርሶ በከፈለው ዋጋ በኩል ኃጢአታችን ከመንከባለሉ የተነሳ እግዚአብሔር ከኛ ጋር እንዲሆን ምክንያት የሆነ በስጋ የተገለጠ የእግዚአብሔር ልጅ ኢየሱስ እንደገና በክብር ይገለጣል፣ እንደገና ይመጣል። አሁንም በመጀመሪያው ምዕራፍ በምዕራፍ 1 ላይ እግዚአብሔር ብርሃን ነው ያለን ወንጌላዊው ቅዱስ ዮሐንስ እንደገና በምዕራፍ 3 ላይ ደግሞ እግዚአብሔር ፍቅር ነው ይለናል። ልጁን በመስጠት የተገለጠ ፍቅር ነው። ልጁ ደግሞ የተገለጠው የዲያብሎስን ስራ ሊያፈርስ ነው። የዲያብሎስ ስራ ደግሞ አመፅ ነው። አመፅ በሌላ ስሙ ኃጢአት ተብሎ ይጠራል በማለት ይሄን ከነገረንና ብዙ ከመከረን በኋላ እንደገና ምዕራፍ 5 ላይ ደግሞ ስለ ሕይወት ይነግረናል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእርሱ ለምታምኑ ሰዎች ይሄንን ጽፌላችኋለሁ በማለት ቁጥር 13 ምዕራፍ 5 ላይ ተጽፎ እንደምናገኘው በክርስቶስ ኢየሱስ በማመናችን ክርስቶስ በእኛ ውስጥ በመኖሩ ምክንያት የዘላለም ሕይወት እንዳለን ሕይወትም በእርሱ እንዳለ እርሱ በእኛ ውስጥ ከመኖሩ የተነሳ እኛ ሕያዋን እንደሆንን ይነግረናል። ወገኖቼ በክርስቶስ መገለጥ ሕይወትን ተካፍለናል። በክርስቶስ መገለጥ ከጨለማው ስልጣን ድነናል። የክርስቶስ መገለጥ ያፈረሰው የሰይጣንን ስራ ነው። የሰይጣን ዋና ስራ ደግሞ ኃጢአት ነው። በግልጽ እንደተጻፈው በጣም ብዙ ሰዎች የሰይጣን ዋና ስራ የሰው ጤና መንሳት ይመስለዋል። በጣም ብዙ ሰው የሰይጣን ስራ በሕይወት ያለን ስኬት ማበላሸት ሊመስለው ይችላል። እንደሱ ነው። ስለ ጠላት ያለን ግንዛቤ እንደሱ ነው። ሰው ከእግዚአብሔር ጋር ያለው ግንኙነት ተበላሽቶበት በአመፃ በኃጢአት ጭምልቅልቅ ብሎ ኑሮ ላይ ችግር ከሌለ ስኬት ካለ ምድራዊ ድልና ከፍታ ካለ
በፍጹም በህይወቱ ችግር እንዳለ ላይሰማው ይችላል። ምክንያቱም ሰይጣን የሚባለውን የወደቀ ኃይል የምንረዳው ብዙ በምድር ላይ ያሉ የሰው ልጆችን ስኬቶች የሚጋፋ አንድ ነገር ሁሉ የሚበጠብጥ ኃይል እንደሆነ ብቻ ነው። ወገኖቼ ልክ ነው። ይሄ የጠላት ሥራ አይደለም እያልኳችሁ አይደለም። ሰይጣን በሰው ልጅ ህይወት ያመጣው ውድቀት ሁለንተናዊ ከመሆኑ ጋር ተያይዞ የሰው ልጅ እሾህና አሜኬላ እንድታበቅል በተረገመች ዓለም ከመኖሩ ጋር ተያይዞ ብዙ ነገር ከጠላት ጋር የተያያዘ ሆኖ ልናየው እንችላለን። ውድቀት፣ በሽታ፣ አለመከናወን፣ ጭንገፋ፣ በህይወት ያለ ልዩ ልዩ አይነት የህይወት ውጣ ውረድ። ነገር ግን ሰዎች በስጋ ተፈተኑ ማለት፣ በኑሮም ደቀቁ ማለት፣ በህይወት ባለ ልዩ ልዩ ነገር አልተሳካላቸውም ማለት ጠላት አጥምዷቸዋል ማለት አይደለም። ምክንያቱም የሰይጣን ዋና ስራው ኃጢአት እንደሆነ የእግዚአብሔር ቃል ይነግረናል። ሰው በየትኛውም የስኬት ማማ ላይ ሆኖ ከእግዚአብሔር ጋር ባልተስማማ ማንነት የሚኖር ከሆነ እንደዚያ የተዋረደ የወደቀና በእግዚአብሔር ፊት ለሚሆን ፍርድ የተደላደለ ማንነት የለም። እናስተውል። ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው የዲያብሎስን ሥራ ለማፍረስ ነው። የዲያብሎስ ሥራ ደግሞ ኃጢአት ነው። ሰው ኃጢአተኛ እንዲሆን በማድረግ ከእግዚአብሔር ጋር እንዳይስማማ በማድረግ የሰራውን ሥራ ክርስቶስ ሥራችንን በመስራት አፍርሶታል። የዲያብሎስን ሥራ እንዲያፈርስ ነውና የእግዚአብሔር ልጅ የተገለጠው። አሁንም በሕይወታችን ክርስቶስ ኢየሱስን በማመን ከጨለማው ሥልጣን ያመለጥን፣ እግዚአብሔር በጸጋው በልጁ ወደዚህ ዓለም መምጣት የሰጠንን ሕይወት የተቀበልን፣ እነሆ ታላቅ ደስታ የምሥራች እንነግራችኋለን፣ በዳዊት ከተማ እርሱ ክርስቶስ ጌታ የሆነ ተወልዶላችኋል በማለት መላእክት ያበሰሩትን ብስራት ሰምተንና አዳምጠን ደስ ብሎን ከሆነ መድኃኒት ተወለደልን፣ ቤዛ ተወለደልን፣ አዳኝ ተወለደልን፣ ክርስቶስ መጣ፣ መሲሁ ተገለጠ፣ የእግዚአብሔር ልጅ የሰው ልጅ ሆነ፣ እኛን ከእግዚአብሔር ጋር ለማስማማት ብለን የምናምን ሰዎች በዚህ በእርግጥ የሰይጣን ሥራ መፍረሱን እናውቃለን። ይህንን በማመናችን ክርስቶስ በእኛ ሕይወት በመኖሩ ሕይወት እንዳለን እናምናለን። ይህንን የምናምን ሰዎች አሁንም ደግሞ ይሄንን በዚህ መጠን ልናስተውል ይገባል። ይሄንን ተስፋ የሚያደርግ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአት አመፅ ነው። ዲያብሎስ በመጀመሪያ አመፅን ያደርጋል፣ ኃጢአትን ያደርጋል። ይህን ሥራ ለማፍረስ ነው ክርስቶስ የመጣው እንዳለን ሁላችንም እግዚአብሔር በክርስቶስ መገለጥ ያፈረሰውን የሰይጣንን ሥራ መፍረስ በምናውጅበት በዛው መጠን አሁንም ጠላት በእኛ ላይ ዕድል እንደሌለው እኛም ከጠላት ጋር ፍጹም ኅብረት እንደሌለን በሚያረጋግጥ ጤናማ ሕይወት በብርሃን በፍቅር ደግሞ በሕይወት ልንመላለስ ይገባል። ዮሐንስ በመልእክቱ በዋናነት እግዚአብሔር በክርስቶስ ያደረገልንን ምሕረት ይሄም ከራሱ ፍቅር የመነጨ መሆኑን ከኛ ሥራ አኳያ ያልተደረገ መሆኑን በምዕራፍ 4 ላይ ከነገረን በኋላ የማታየው እግዚአብሔርን እወደዋለሁ የምትል የምታየውን ወንድምህን የማትወድ አንተ ተዋሻለህ በማለት ፍቅር በሕይወትም የሚገለጥ የምናያቸውን በመውደድ በጤናማነት በመኖር ለብዙዎች ጤናማ ምላሽ በመስጠት በተገለጠ ማንነት የሚታይ መሆኑንም ሲነግረን እናያለን። ወገኖቼ በተለይ ያለንበት ዘመን እንደ ቅዱሳት መጻሕፍትም ትንቢት የብዙ ሰዎች ፍቅር ቀዝቅዞ የምናይበት፣ ሰዎች ግለኛ ሆነው የምናይበት፣ በጣም ብዙ ሰው በእልህ በአመፃ በክፋት በጥላቻ በሴረኝነት በዘረኝነት
በብዙ ክፋት ተተብትቦ የምናይበት ዘመን ከመሆኑ ጋር ተያይዞ እነዚህ ታላላቅ የምንላቸው በዓሎቻችን ክርስቶስ ወደዚህ ዓለም ከመምጣቱ ጋር ተያይዞ የሚታሰቡት ዕለቶቻችን በእውነት በእኛ ሕይወት ውስጥ ክርስቶስ በተገለጠበት ዓላማ መጠን በጎ ተጽዕኖ አድርገዋል ብሎ ማሰብ እስኪከብድ ድረስ ብዙ ነገራችን ከሃይማኖታዊ ስነ ስርዓት ባሻገር ክርስቶስን የማያሳይ ሆኖ እንደሚታይ እናውቃለን። ወገኖቼ በዓላት የምናደርግ ደምቀን የምንታይ በሰው ፊት በሚታየው ነገር ራሳችንን እንደ ትልቅ የምንቆጥር ሰዎች ወደ እግዚአብሔር ምሕረት ፊታችንን ዞር እናድርግ። እግዚአብሔር ብርሃን ስለሆነ የተሸሸገ ስለማይሸሸገው በስውር የሚደረገው ነገር ሁሉ ስለማይሰወርበት በዚህ ብርሃን ፊት በእውነት መሆናችንን እናስተውል። ክርስቶስ ደሙን ስለኛ አፍሷል። ራሱን አዋርዶ በከብቶች ግርግም ስለኛ ተገኝቷል። ለመስቀል ሞት እንኳ የታዘዘ ሆኗል። ይህን ውድ ዋጋ የከፈለው እኛን ከውድቀት ለማንሳት፣ ከጨለማ ለማውጣት፣ ከአባቱ ጋር ለማስታረቅ፣ ከሞት ኃይል፣ ከልዩ ልዩ አይነት ውድቀት ለመታደግ መሆኑን ልናስተውል ይገባል። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቷል። አለቅነት በጫንቃው ላይ የሆነ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የሚጠራ በጽድቅና በርት ይደግፈው ዘንድ አለቅነቱ በዳዊት ዙፋን ላይ ይሆናል የተባለለት እግዚአብሔር ስለቀናልንና ስለወደደን ወደዚህ ዓለም ያስገባው መድኃኒት ያለን እኛ ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነት በጫንቃው ላይ ይሆናል የተባለለት አለቅነት በጫንቃው ላይ የሆነ ሞትን ድል ያደረገ በክብር ወደ አባቱ የተመለሰ ተመልሶ የሚመጣ ተስፋ አለን ብለን የምናምን እኛ በዚህ ተስፋ ልክ ባየነው ብርሃን ባየነው ሕይወት ልክ በእግዚአብሔር ፊት ስለመመላለስ ማሰብ አለብን። እግዚአብሔር ልጁን ስለኛ አሳልፎ ሰጥቷል። እግዚአብሔር በልጁ ሞት ታርቆናል። አንድ ልጁን ወደ ዓለም በማስገባት የሰይጣንን ሥራ አፍርሷል። በሰውና በእግዚአብሔር መካከል የነበረውን ርቀት አጥፍቶታል። የእግዚአብሔር ልጅ የሰው ልጅ ሆኗል። የሰው ልጅም ደግሞ ከብሮ የእግዚአብሔር ልጅ ወደሚሆንበት በክርስቶስ ሥራ ወደ እግዚአብሔር የሚቀርብበት እጅግ የተመረቀና የከበረ መንገድ ተመርቆ ተከፍቷል። ይህንን ተስፋ የምናደርግ የከበረ ተስፋ ያለን የሚመጣውን ጌታ የምንጠብቅ ሁላችንም ከአመፃ እንትረፍ፣ ከተሰወረ አመፃና ኃጢአት እንዳን፣ ንስሐ እንግባ፣ ወደ እግዚአብሔር እንመለስ። አሁንም ክርስቶስ ተወለደ ብሎ መዝለሉ፣ መጨፈሩ፣ መስከሩ፣ መዳራቱ፣ በልዩ ልዩ አይነት እርኩሰት ውስጥ መገኘቱ በጭራሽ ከምናምነው እውነት ጋር የማይገናኝ ስለሆነ በእውነት ጠላት እንዳያገኘን ከዚህ እውነት ጋር በጊዜ እንስማማ። የእግዚአብሔር ጸጋና ምሕረት ለዚህ ነውና የተገለጠው። ስለዚህ ወደ እግዚአብሔር እንመለስ፣ ከእግዚአብሔር ጋር እንታረቅ፣ በጽድቅ ስለመኖር እናስብ፣ የሚመጣውን ተስፋ እናድርግ። ደግሞም ወገኖቼ አሁንም ቢሆን በሌሎች ላይ የሚኖረን ነገር በእግዚአብሔር ፊት ያለንን ነገር ስለሚወስነው እኛ ወንድሞችን የምንወድ ስለሆን ከሞት ወደ ሕይወት መሻገራችንን በዚህ እናውቃለን እንዳለ ዮሐንስ ሕያዋን መሆናችን መዳናችን ከጥላቻ ከክፋት ማምለጣችን የሚገለጠው በአኗኗራችን ጭምር ስለሆነ ይሄንን እናስተውል። በጥላቻ ተሞልተን እየፎከርን ሌላውን ለመግደል ሌላውን ለማጥፋት እያደባን ነገር እየሰራን ክርስቶስን አምናለሁ ማለት በጭራሽ አመፃ ነው። ሌላኛው የዲያብሎስ መልክ ነው። ከዚህ እናምልጥ፣ ከዚህ እንትረፍ። ያለዚያ በዓላችን በእግዚአብሔር ፊት አጸያፊ ይሆናል። እግዚአብሔር በዓላችሁን ተጸይፌዋለሁ እስኪል ድረስ በእስራኤል ልጆች ላይ መናገሩን እናስታውሳለን። ስለዚህ እኛም የምናደርገውን ነገር እንዳይጸየፈው፣ እንዳይጠላው እግዚአብሔር የማይሸነገል አምላክ ስለሆነ በውጫዊው ነገር እግዚአብሔር የማይታለል ስለሆነ ልጁን ለሰጠለት እውነት መሰጠታችንን ስለሚፈልገው እናስተውል። በእውነት እውነተኛ የሆነውን አምላክ የምናመልክ እኛ፣ እውነተኛ የሆነውን ታዳጊ ተስፋ የምናደርግ እኛ በእውነት እንኖር። ስለዚህ እግዚአብሔር ብርሃን ነው። እግዚአብሔር ፍቅር ነው። እግዚአብሔር ሕይወት ነው። ወደ ሕይወት ተጠርተናል። ለዚህ የወንጌል ብርሃን ሩቅ የሆናችሁ ሰዎች
እግዚአብሔር በክርስቶስ ለሰው ልጆች ያደረገው ምህረት በዚህ መጠን ሳትረዱ ሳታስተውሉ ወይም ሳትሰሙ የኖራችሁ ሰዎች ኑ አስደናቂ ወደ ሆነው ወደ እግዚአብሔር ምህረት በክርስቶስ መገለጥ ወደ ተገለጠው ብርሃን እና የእግዚአብሔር ፍቅር ኑ። ጌታ በእውነት ዛሬም ረፍት ነው። ደግሞ በክርስቶስ ነን የምንል ክርስቲያኖች ነን የምንል ከእግዚአብሔር ተወልደናል የምንል ይሄንኑ በማሰብ ደግሞ በደስታ በዓል የምናደርግ ሁላችንም የሚመጣው ጌታ በክብር የሚመጣው ጌታ ሙሽራችን የሆነው ጌታ የሚመጣው ሊወስደን ስለሆነ ይሄን ተስፋ እንደሚያደርግ ሰው ከልዩ ልዩ አይነት ልክ ያልሆነ ለዚህ የማይመጥን ነገር እንትረፍ። ንስሐ እንግባ፣ ወደ እግዚአብሔር እንመለስ። ልባችን በሚፈርድብን ነገር የእግዚአብሔር ቃል እንደ መስታወት በሚያሳየን ነገር ሁሉ ራሳችንን ከእግዚአብሔር ጋር ለማድረግ ራሳችንን አሳልፈን እንስጥ። እግዚአብሔር ዛሬም ፍቅር ነው፣ ዛሬም ብርሃን ነው፣ ዛሬም ሕይወት ነው፣ በክርስቶስ የተገለጠ ሕይወት። የተወደዳችሁ እግዚአብሔር በሰጠን ዕድል እንዲህ የእግዚአብሔርን ቃል ከኛ ጋር በያላችሁበት የምትካፈሉ አሁንም እግዚአብሔር ምሕረቱን ጸጋውን በጥበብ ሁሉ በአይምሮ ሁሉ ያብዛላችሁ እያልን በዓሉ ያለ ክፉ መታሰቢያ የሚያልፍ በሥጋ የተገለጠውን የእግዚአብሔር ልጅ የኢየሱስ ክርስቶስን መገለጥ ከፊት ይልቅ የምናስተውልበት እግዚአብሔር አንድ ልጁን ሰጥቶናል ብለን ይህን ስጦታ መቀበላችንን በእምነት አረጋግጠን እግዚአብሔርን የምናከብርበት በተለየ ሁኔታ ከእግዚአብሔር ጋር ያለንን ግንኙነት በማሰብ እግዚአብሔርን የምናከብርበት እንዲሆን ምኞታችን ብቻም ሳይሆን ጸሎታችንም ነው። ጸጋና ሰላም ምሕረት ይብዛላችሁ። በዓሉም መልካም ያደርግላችሁ። ክርስቶስ እንደገና በልባችን ይሳል። የጌታ መንፈስ በነገር ሁሉ መንገዳችንን ያቅና። መልካሙን ሁሉ እንመኛለን። ጸጋ፣ ሰላም፣ ምሕረት ይብዛልን ይብዛላችሁ። ወስብሐት ለእግዚአብሔር።